ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ ውድ ተመልካቾቻችን እንደምሰነበታችሁ ይህ ህይወት ገጾች ፕሮግራማችን ነው በፕሮግራማችን የስነ ልቦና የአእምሮ ጤናና ማህበራዊ ጉዳዮች ይዳሰሱበታል በዛሬ ቆይታችን ደግሞ ስሜትን የመቆጣጠርና የመምራት ክህሎትን በተመለከተ ነው ወደናንተ የምናደርሰው በዚህ ርዕሰ ጉዳይ ዙሪያ እንግዳ ጋብዘናል እንግዳችን ዶክተር ኤፍሬም ቀለመወርቅ ይባላሉ በናዳን የልቀት ማዕከል ስራ አስኪያጅ ናቸው እንዲሁም በማህበራዊ ስነ ልቦናዊ ጉዳዮች ላይ በማማከር ላይ ይገኛሉ የፕሮግራሙ አዘጋጅና አቅራቢ ነው የሻምባ ወርቄ ነኝ እስከ ዝግጅታችን ፍጻሜ ድረስ አብራችሁ ነው ዶክተር እንዴት ሰነበትክ እንደምን አለ ሻምባው እግዚአብሔር ይመስገን ካለን ወዳጅነት አንፃር አንተ ያልኩ ነው አቀራው እንደዛ ነው በጣም ነው እናመሰግነው በተካታይ በተለያየ ስነ ልቦና ጉዳዮች በአእምሮ ጤና ጉዳዮች ላይ ሰፊ ሐሳቦችን ስለምሰጠን ዛሬም እዚህ ስቱዲዮ ድረስ እንግዲህ ያለህን ውድ ጊዜህን አጣብረህ እንግዲህ እዚህ የተገኘውና እጅግ አድርገን ነው እናመሰግነው እኔም አመሰግናለሁ ስለጋበዝከኝ ሻምባው መልካም እንግዲህ በብዙ ጊዜ በስራዎቻችሁ ላይ ሰፊ ስራዎችን ተሰራላችሁ ቀደም ብዬ ያስተዋወቅ ነበር በተለያየ ጉዳዮች ላይና ዛሬ በየጊዜው የሚቀላቀሉን አድማጮች ተመልካቾች ሊኖሩ ይችላሉ ዶክተር ኤፍሬም ቀለመወርቅ ማን ነው ቢባል የሚለው ነገር መረጃ እንዲያገኙ በጉዳያችን ደግሞ ዛሬ የምናነሳው ደግሞ ከስሜት ጋር የተገናኙ ጉዳዮችም ስለሆነ ከዚህ ጉዳይ ጋር ማያይዘን አንተንም አስተዋውቀህን ምን ጉዳዮችንስ እናነሳለን የሚለውን ለተመልካቾቻችን በዚሁ እንደምንሻ ብንሰጣቸው መልካም ስሜ ኤፍሬም ቀለመወርቅ አለሙ ባላለው በሙያዬ ሐኪም ነኝ እንዲሁም በስነ ልቦና ጉዳዮች ላይ ተወሰነ ጥናቶችን አደርጋለሁ በዛ ጉዳይም ሰራለሁ ናዳን ኢኒሺዬቲቭ የሚባል እዚሁ ባርዳር ላይ ያለ ስልጠና ምርምር ማማከርና ልማት ፈጠራ ስራዎች የሚሰራ ተቋም አለ እዛ ነው የምሰራው ዛሬ እንግዲህ አንተም እንዳነሳው ከስሜት ጋር የተገናኙ የተወሰኑ ነገሮችን በጋራ እንወያያለን ስለዚህ ስሜት ምንድነው የሚለውን ከስሜት ጋር የተገናኙ የግለሰብ ችግሮችን ስሜታዊነት ስሜት አልባ መሆን እነዚህ ነገሮችን መንስኤዎቹ ምንድናቸው የሚለውን ስሜት መቆጣጠር መምራት መግራት የሚቻል እንዴት ነው የሚለውን እንዴት ማዳበር ይቻላል የሚለውን አጠቃላይ ስሜቶቻችን በስነ ልቦናዊ በባህሪያዊ በአካላዊ ማንነታችን ላይ ሊያመጡት የሚችሉትን በጎም አሉታዊም ነገር እናነሳለን ወያያለን በያስባለሁ መልካም እንደው ብዙ ጊዜ ያንዳንድ በግለሰብ ደረጃ እኔ እኮ በጣም ቁጥኛ ነኝ በቀላሉ ነው የምናደደው አሉታዊ ስሜቶች በብዙ መንገድ እናነሳለንና ስለዚህ ስሜታችን እንዴት ማዳበር እንዳለብንም በዚሁ እናነሳለን ማለት ነው በጣም ጥሩ ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ስሜትን የመቆጣጠርና የመምራት ክህሎት የማስተዳደር ክህሎትን በተመለከተ ነው የምናነሳው በተለይ ደግሞ በስሜት ላይ አሉታዊ ስሜቶችን ችግሮችን ያነሳን መፍትሄዎቻቸው ምንድነው እንዴት ማዳበር የሚገባው የሚለውን ከዶክተር ኤፍሬም ቀለመወርቅ ጋር ነው ቆይታ የምናደርገው ከአፍታ ቆይታ በኋላ ተመልሰን እንገናኛለን አሁንም ከኛ ጋር ሁኑ የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምባ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች ተመልሰን ተገናኝተናል በህይወት ገጾች ፕሮግራማችን የስነ ልቦና የአእምሮ ጤናና ማህበራዊ ጉዳዮችን እናነሳለን ዛሬ ደግሞ አንዱን ጉዳይ ከስሜቶቻችን መካከል ስሜትን የመቆጣጠርና የመግራት አሉታዊ የሆነውንም ከዛ አለፈ ደግሞ እንዴት መገንባት የሚለው ነገር እናነሳለን ብዙ ጊዜ በህይወታችን ላይ እኔ ቁጥኛ ነኝ በጣም እናደዳለሁ በሳጫለሁ የሚል ነገሮችና ከሰዎች ጋር ካለ መስተጋብር አንፃርም ችግር ሲፈጥርብን
ልናስተውል እንችላለን እንደ ግለሰብ እንደ ማህበረሰብ በብዙ መንገዶች። ስለዚህ ዛሬ ይሄን በተመለከተ ነው ሰፋ ውይይት የምናደርገው። እናንተም በኋላ በስልኮቻችን ላይ የገባችሁ በ058 320 81 28 ላይ በመደወል ሀሳባችሁን ልታጋሩ እንችላላችሁ። አሁንም ከኛ ጋር ሆነ ዶክተር እንግዲህ ሰው ስናነሳ ከስነ ልቦና አንፃር ስሜቱ ትልቅ ነገር ነውና ራሱን ግን በደንብ እንመልከተው። ስሜት ስንል በራሱ ምንድነው? አንዳንድ ጊዜ እንደው ስሜታዊ አትሁን ይላል ሰው። እንደው ስሜታዊ ሳለመሆን ይቻላል? እንደው ራሱ ስሜት ምንድነው የሚለው እንየው ዶክተር። መልካም እንግዲህ ስሜት የሚለው በእኛ አሁን በምናወራበት በአማርኛ ቋንቋ ለመግለጽ ምናልባት የተወሰነ ውስንነት ያለበት ይመስለኛል በራሴ ግምት። ምክንያቱም ስሜት ማለት ጥልቅ የሆነ በጣም ውስብስብ የሆነ ስነ ልቦናዊ ሁኔታ ነው። ያ ሁኔታ ከግለሰብ ልምምዶች ጋር ከስነ ህይወታዊ ምላሾች የሰውነታችን ምላሾች ጋር ከባህሪያዊና የኛ አካላዊ ወይም ድርጊታዊ ለውጦች ጋር የተገናኘ ጥልቅ የስነ ልቦና ሁኔታ ነው ማለት ነው። ስለዚህ ስሜት ስንል በጣም ሰፊና ጠቅለል ያለ ነው። በአጠቃላይ በሰውነታችን ውስጥ ሊሰሙን የሚችሉ የግል ልምምዶችን ሰውነታችን በተፈጥሮ የተሰጠን የስጋዊም መንፈሳዊ ማንነታችን የሚያመጣቸው ምላሾች ከዛ ደግሞ ባህሪያችንና ድርጊታችን ልምዶቻችን ተጠራቅመው እነዚህን ሁሉ ያካተተ ጠቅለል ያለ ነገር ነው። ስለዚህ ስሜት ስንል አሁን በአብዛኛው የምንረዳቸው ውስኖችን ብቻ ነው። ለምሳሌ ሀዘን፣ ደስታ፣ መፍራት፣ ድብርት እንዲህ መሰል ነገሮችን ማለት ነው። ካሉታዊ በአብዛኛው እንደዛ እንወስደዋለን። ግን ስሜት ማለት የደስታም ይሁን የሀዘን የቁጡም ይሁን የተስፋ በውስጣችን ሊሰሙን የሚችሉ ከግል ልምምዶች ከግል ገጠመኞች ከሰውነታችን ለነዛ ለግኝ ገጠመኞች የሚሰጣቸው ምላሾች ከዛ ደግሞ ከነዛ ምላሾች በእውቀት ተረድተን ኮግኒቲቭ የኛ በአእምሯችን የሆነ ተረድተን ምናመጣው የባህሪ ለውጥ እነዚህን ሁሉ ያካተተ ጠቅለል ያለ ነገር ነው ማለት ነው። እንደው በምሳሌ ማስረዳት የተሻለ ነው ብዬ አስባለሁ። ስሜት ስንል ሁሉንም የያዘ ነው። ምናልባት በአማርኛ በደንብ ለመግለጽ ይከብዳል ያልኩትም አሁን ስሜት በውስጣችን የሚሰማን ጠልቅ የሆነ የደስታ ወይ የፍርሃት የጥርጣሬ የመረበሽ የማፈር የመሸማቀቅ አይነት ስሜት አለ። እነዚህ አይነት ስሜቶች ውስጣዊ ስሜቶች ናቸው። ውስጣዊ ጠልቅ ስሜቶች ይባላሉ። በእንግሊዝኛ ወይ በግዕዝ ቢሆን ሌላ ስም ይኖራቸዋል አላቸው። በአማርኛ ስሜት ነው የምንላቸው። ከዛ ደግሞ ጊዜያዊ የሆኑ ደግሞ አሉ። ለምሳሌ ረሃብ ቢሰማኝ ለምሳሌ የረሃብ ስሜት ምግብ እስከምበላ ድረስ ሊቆይ ይችላል ማለት ነው። ቢጠማኝ እንደዛ አይነት ስሜት ሊሰማኝ ይችላል። እነዚህ ደግሞ ጊዜያዊ ናቸው። ያ ሁኔታ እስካለ ድረስ የሚሰሙ አይነት ስሜቶች ናቸው። እነዚህንም ስሜት ነው የምንላቸው። ከዛ ደግሞ አሁንም ሌላ ሙቀት እዚህ ጋር ቢኖር ቅዝቃዜ ቢሰማኝ በስሜት ህዋሳቶቼ ምክንያት ወደ ሰውነት የሚገባ የትኛውም ነገር ቢኖር ያ የስሜት ህዋሴ ያ ነገር እስካለ ድረስ የሆነ የሚሰማኝ ነገር አለ ማለት ነው። ለምሳሌ የሆነ ነገር ሊቀዘቅዘኝ ሊሞቀኝ እንደዚህ ሊለኝ ይችላል። እነዚህም ስሜቶች ነው የምናቸው። ሴንሴሽን ሊባሉ ይችላሉ ሌላ በእንግሊዝኛ እንደዚህ። ከዛ ደግሞ ጊዜያዊ የሆኑ ደግሞ ትንሽዬ ለትንሽዬ ሽርፍራፊ ሰከንዶች ከደቂቃዎች ለማይሞሉ ደግሞ የተወሰነ በባህሪያችን በሰውነታችን ምላሽ ምክንያት የሚመጣ ከፍታና ዝቅታ አለ። አሁን ዘመን ሙድ የተረበሸ ሙድ ላይ አይደለሁም ምንላቸው ማለት ነው። እነዚህንም ስሜት ነው ምንላቸው። ስለዚህ ስሜት ሲባል አጠቃላይ እነዚህን ሁሉ ያዘውን ጠቅለል ያለውን ነገር ነው ምንይዘው ማለት ነው። ይሄም ከግለሰብ ልምምዶች ከስነ ልቦናዊ ከስነ ህይወታዊ ምላሾች ከሰውነታችን ምላሾችና ከአካላዊ እና ከባህሪያዊ ድርጊቶቻችን ጋር የተገናኘ ለሰውነታችን ለማንነታችን ለሰብዕናችን በጣም ጠቃሚ የሆነ ደግሞ ምናልባትም ካላስተዳደር ነው ካላወቅ ነው ደግሞ በጣም ጎጂም አስከፊም ነገር ሊያመጣ የሚችል በህይወታችን አስፈላጊ የሆነ ዋና የስነ ልቦና ሁኔታ ነው ማለት ነው ስሜት። በጣም ዘርዘር ባለ በብዙ መንገዶችን ልናስተውልበት በምንችልበት መንገድ ነው ዶክተር ያነሳልን። እንዲሁም የቤት ስራ እየሰጠህም ይመስለኛል ለብዙዎቻችን። ምክንያቱም አሁን ወደ እንግሊዝኛው ስንመጣ እያንዳንዳቸው ተፈርጀው ተቀምጠው መለኪያ ኑሯቸው ትርጉም በሰጭ በሆነ መንገድ ቅድም ግዕዝ ባልከው መንገድ ላይም ይኖራሉና ስለዚህ ዛሬ እያነሳን ያለ ነው በእንግሊዝኛ አጠራሩ ኢሞሽን የሚለው ነው ማለት ነው።
በስሩ እንዳልከው ኢሞሽን የሚለው ፊሊንግ ሊኖር ይችላል ፊሊንጎች ሴንሴሽን ሊኖር ይችላል ሙድ ሊኖር ይችላል እነዚህ ሁሉ እዚህ ስሜት ውስጥ ነው በአማርኛ ሲሆን የሚካተቱ ወይ የአማርኛ ቋንቋ ዕውቀት ውስንነት አለብኝ እኔ ሊኖርብኝ ይችላል ወይ ደግሞ የቋንቋውም ውስንነት ሊሆን ይችላል አማርኛ እንዲህ አይነት አንዳንድ ክፍተቶች አሉት በአንዳንድ ደግሞ በጣም የላቀም ነው በአንዳንዶቹ ደግሞ እንደዚህ ይሄ ቋንቋዎች ላይ የሚያጋጥም ነገር ነው ከሙያው አንፃር አነሳናቸው እኛ በተረዳነው መንገድ አነሳ ነው እንጂ በብዙ መንገዶች ይታይ ይችላልና ወደ ሰው ወደ ስነ ልቦና እይታ ስንመጣ አንተም በደንብ እንዳነሳውና የሰው ልጅ ስሜታዊ ፍጡር ነው ከዛም ባለፈ ደግሞ ምክንያታዊ ፍጡርም ነውና ስሜቶቻችን ካላስተዳደርናቸው ደግሞ እና በእኛ ቁጥጥር ውስጥ ካልሆኑ ካልመራናቸው ደግሞ ችግር ሊፈጥሩብን ይችላሉና ከዛ በፊት ግን እንደው አንድ ሰው የስሜት ብልሃት አለው የስሜት ልህቀት አለው ወይም ደግሞ ስሜቱን የመምራትና የማስተዳደር ክህሎት አለው ስንልስ ከምን አንፃር ነው የሚታየው ሚሊዮን እስቲ በዚህ አይተን ብናል ሁሉ ጊዜ እኔ በጣም የምደሰትበት ነገር ምንድነው ስንፈጠር ወይም ተፈጥሮ ፈጣሪ ሲሰራት አብዛኛውን ነገር እዚህ የምናገኘው አድርጎ ስለሰራ በጣም ደሰታለሁ በግሌ በጣም ደስተኛ ሆናለሁ ምንማረው ነው እዚሁ ያለ ነው በነፃ የተሰጠን ነው በጣም ውድና ጠቃሚ ነገሮች በነፃ የተሰጡን ነገሮች ናቸው እንደምንተነፍሰው አየር እንደምንጠጣው ውሃ በነፃ ናቸው ብዙም ለህይወት አስፈላጊ ያልሆኑ ነገሮች ናቸው ውድ አሁን ይሄ ያልከው የስሜት ሁኔታ በጣም በህይወታችን አስፈላጊ ነው አንድን ሰው ምንለካበት ገሌኮ እንዲ ነው ገሌኮ እንደዛ ነው ምንለው የሱ ማንነት ከፍ የሚልበት ስሜታዊ ሁኔታ ነው በአብዛኛው ከዕውቀት ከቁሳዊ ነገር ከዛ ጋር የተገናኘ አይደለም የስሜታዊ ሁኔታዎች ናቸው እና ይሄ ስሜት የስሜትን የመቆጣጠር የመግራት የማስተዳደር ሁኔታ ደግሞ በተፈጥሮ የሚሰጠን አይደለም ፈጣሪ ፈጥሮ እኛ እንድንሰራቸው የተወልን አካላዊም እንደዚህ አይነት ነገሮችም አሉ አእምሯችንን ፈጣሪ ፈጠረው ከዛ በኋላ ለኛ ነው የተወው እንድንሰራው ነፃ ፈቃድ ነው ከፈለግንና ጎበዞች ከሆነን እኛ ራሳችን እንሰራዋለን ካልሆነ ጎረቤት ቤተሰብ ሚዲያ ሊሰራልን ይችላል ስሜቶቻችንም እንደዛ ናቸው ስሜቶቻችንን የማወቅ የመረዳት ስሜቶቻችንን የማስተዳደር የመቆጣጠር ስሜቶቻችንን የማስተንፈስ ስሜቶቻችንን የመመርመር አቅም የሚዳብር ነገር ነው የምንማረው ነገር ነው ሁሌም ማለት ነው ስለዚህ ስንወለድ እንደዚህ ሆነን የምንሰራው አይደለም ሙሉ በሙሉ ማለት አይደለም የተወሰነ ፐርሰንት ከወላጆቻችን ምንኖርሰው ይኖራል ከዛ ከአካባቢው ምንኖርሰው ይኖራል ጥናቶች የሚያሳዩት ግን በአብዛኛው ፐርሰንት 60% ከዛ በላይ መማር እንችላለን የሚሉ ብዙ ጥናቶች አሉ ምንማረው ነው አጠቃላይ ስሜታችንን ማወቅ መመርመር ማስተዳደር ምላሾቻችንን የማዘግየትም የማቆምም በሌላ መንገድ የመቀየርም የመወሰን ነፃ ፈቃድ ምንማርበት አቅም ሁኔታ ችሎታ ተሰጥቶን ነው የተፈጠርነው ነው ይሄ በጣም ደስ የሚል ነገር ነው ስለዚህ ስሜት አንድ በዛው በደንብ እንናውቀው የምፈልገው ስሜት በአብዛኛው ውጫዊ ነገሮች ወደኛ ሲመጡ በሚታይ በቁሳዊ በሚታይ አካላዊ ነገርም ይሁን በስነ ልቦናዊ በማይታይ በሐሳብ ነገሮችም ይሁን ወደ አእምሯችን በሚገቡ በሐሳብ ሊሆን ይችላል በሌላ ነገርም ከውጭ ለሚመጡ ነገሮች ምንሰጠው ምላሽ ነገር ነው ስሜት የሚባለው ስለዚህ በጣም ደስ የሚል ነገር አለ ከውጭ የሚመጣ ወደኛ የሆነ ነገር አለ ከዛ በኋላ እኛ ደግሞ ለዛ ነገር ምላሽ እንሰጣለን ስሜት የሚባለው ያ ምላሽ ነው አውቀንም ሳናቅም ይሄን ነገር ሁላችንም አውቀን ተቆጣጥረነው የምንሰጠው አይደለም ማንቆጣጠራቸው ከኛ ቁጥጥር ውጭ የሆኑም አሉ እነዛ ግን በአብዛኛው ፊዚዮሎጂካል የሚባሉ የስነ ህይወታዊ ደመ ነፍሳዊ ናቸው እነዛ ምንም ችግር የለውም ግን በመሃል ምን አለ የተወሰነ ጊዜ አለ ማለት ነው የሆነ ነገር ከውጭ ወደኛ መጣ ከዛ እኛ ምላሽ በምንሰጥበት ጊዜ መካከል የሆነ ክፍት ነገር አለ ያ ክፍተት የኛ ነፃ ፈቃድ ነው ያንን ነገር እንደፈለግነው ማድረግ እንችላለን ነው እንደፈለግን ማድረግ እንችላለን ማለት እኛ በተሰራንበት ልክ ነው አእምሯችን በተገነባበት አስተሳሰባችን እይታችን በተገነባበት ልክ ነው ያምላሽ ስለዚህ ስሜቶቻችን ማለት አንድ ሰው ስሜቱን የመቆጣጠር ስሜቱን የመግራት ስሜቱን የማወቅ ለስሜቶቹ በስሜታዊ ምላሾቹን የመወሰን ሁኔታ እሱ ማንነቱ በተሰራበት ልክ ይወሰናል ማለት ነው በገነባው ልክ በዛ በተገነባው ማንነት ልክ ይወሰናል ማለት ነው እና ይሄ ደግሞ መቀየር የሚችል ነው ማለት ነው በአብዛኛው ፐርሰንት መቀየር የሚችል ነው መቀየር ማንችላቸው በህይወታችን ላይ ተጽዕኖ የሚያመጡ አይደሉም ምሳሌ እናንሳ ለዚህ ለምሳሌ አንድ ውጫዊ ሁኔታ
ሲኖር ለምሳሌ አስፈሪ ነገር ብናይ አስፈሪ ድምጽ ብንሰማ ፍንዳታ ይሁን ሌላ ነገር እንደዚህ አይነት ስንሰማ አሁን ምን በመጀመሪያ እኛ ሳናቀው በደመ ነፍስ የምንመልሳቸው ምላሾች ስሜቶች ይባላሉ። መንቀጥቀጥ ሊሆን ይችላል፣ ልባችን ቶሎ ሊመታ ይችላል፣ ትንፋሻችን ቁርጥ ሊል ይችላል፣ አይናችን ፍጥጥ ምናምን ሊል ይችላል፣ ጡንቻዎቻችን ሊገታተሩ ይችላሉ። ስሜቶች ናቸው። እነዚህ ሁሉ ስሜቶች ናቸው። እንደዚህ ተሰማን ነው ምንለው። እነዚህ ልንቆጣጠራቸው አንችልም። በተፈጥሯችን ሰዎች ስለሆንን ወይም ይሄ ህይወታዊ ፍጡር ስለሆንን እንስሳትም ይሰማቸዋል። ይሄ ሰው ብቻ አይደለም። ህይወታዊ ፍጡር የሆነ ደመነፍሳዊ ፍጡር የሆነ በሙሉ ሊሰማው የሚችል ነው። ስለዚህ ምንም ችግር የለውም። እነዚህ ያን ያክል ችግር አያመጡ። ምንም ችግር የለውም። ምንም አይነት ቢሆኑ ደስ የማያሰኙም ሊሆን ይችላሉ፣ ጥሩም ሊሆን ይችላል። አንድ አስደንጋጭ ሁኔታ፣ አንድ የሆነ የሚፈራ ሰው፣ አይጥ የሚፈራ፣ እባብ የሚፈራ ምናምን ብዙ ሌላም ሊሆን ይችላል። አውሬ፣ ውሻ፣ ጅብ ሊሆን ይችላል። ድንገት ቢገጥመን ይሄ የግል ገጠመኝ ነው። ለዛ የምንሰጠው ምላሽ ምንም ቢሆን ምንም ችግር የለውም። ጩኸትም ሊሆን መርበትበት ይሁን ምናምን ያን ያክል በሰውነታችን ላይ ተጽዕኖ የሚያመጡ ላይሆኑ ይችላሉ። ደመ ነፍሳዊ ደስ የሚለው ግን ከዛ ቀጥሎ ስነ ልቦናዊ ምላሾች ይሄ ደመ ነፍሳዊ ቀጥሎ ይሄ ኮግኒቲቭ ነው ወይ እኛ የምንሰጣቸው ምላሾች አሉ። ያ ማለት ያ ነገር ምንድነው ብለን በአይምሯችን እናስባለን። ስናስብ እኛ ውስጥ የሚሰራ ነገር አለ ማለት ነው። እነዛ ናቸው በኋላ ጠባሳም የሚሆኑት ጥቅምም ካስገኙ ጥቅም ያስገኙ፣ ጉዳትም ከሆነ ጉዳት የሚሆኑት ቀጥለው የሚመጡት ነገሮች ናቸው። ከዛ በኋላ ደግሞ እነዛ ወደ ድርጊት ወይም ወደ ቢሄቪየር ወደ ባህሪ ደግሞ ይመጣሉ ማለት ነው። እነሱ ደግሞ ስለዚህ እነዚህ ሁለቱ ላይ መወሰን እንችላለን። እንደፈለግን ማድረግ እንችላለን። መማር ምንችለው ነገር ነው። መማር ምንችለው ነው ማለት ክህሎት ነው ማለት ነው። ክህሎት ደግሞ ሊዳብር ይችላል፣ ሊጠፋብንም ይችላል። ልምምድ ባቆምን ጊዜ ሊጠፋብን ይችላል። በተለማመድና ትኩረት በሰጠነው ጊዜ ደግሞ በጣም ልናዳብረው እንችላለን። ስለዚህ ተናዳጅ ልሆን፣ ዝምዬ ሳቂታ ልሆን፣ በሆነ ባልሆነ የምረበሽ ሰው ልሆን፣ በጣም ጸጥተኛና ሰላማዊ የምባል ልሆን፣ በዚህ ሁኔታ ልቀጥል አልችልም። ሊቀያየር የሚችል ነው። ያን ሊቀያየር የሚችል ሁኔታ ግን እኔ አዌር ከሆንኩ ይሄ እኔ ንቁ ሆኜ ከተከታተልኩት ደስ ወዳለኝ ሁኔታ ዘመም ማድረግ በእኔ ስልጣን ነው፣ በአብዛኛው በግል በእያንዳንዳችን ማለት ነው። እና ስለዚህ የስሜት ሁኔታዎች ከስሜት ጋር የተገናኙ ችግሮች በአብዛኛው እያንዳንዱ ራሱ ግለሰቡ ሆን ብሎ አውቆ ወደ ራሱ ተመልክቶ ማስተካከል፣ ማሻሻል፣ ማዳበር፣ ማሳደግ የሚችላቸው ክህሎቶች እንደሆኑ ሳይንስም ይመሰክራል። በህይወት የኖሩ እያንዳንዳችንም ጥቂት ባለችን ኤክስፔሪየንስ ታላላቅ ሰዎችም መጽሐፍት የጻፉ መስክረዋል። ስለዚህ ማለት ነው እና ክህሎት ነው ማዳበር የምንችለው ነገር ነው የሚለውን በዛው በጣም ደስ የሚል ነገር ነው። ቀደም ብለህ ታነሳለን እንደነበረው ምናልባት ስሜት ተፈጥሯዊ ነገሮችን ቢሆንም ምክንያቱም የሰው ልጅ ስሜት የሚሰማው ሰው ስለሆነ ነው። የሰው ልጅ መገለጫው ጭምር ነው። ያን ስሜት ግን ወደሚፈለገው መንገድ ማስተዳደር፣ መቆጣጠር፣ መግራት ግን ከሱ የሚጠበቅ ነገር ነው። እንዲሁም ምን ይባላል we feel first we think second መጀመሪያ ስሜቱ ይሰማናል አይደል? ከዛ በኋላ እናስባለን። ያን በደንብ እያነሳልን ነበር። ስለዚህ ስሜቱ ከተሰማን በኋላ ያን ስሜት እንኳን ከሰው እንኳን ሊለያይ ይችላል። ተፈጥሯዊ ነገር እንኳን ማለት ማስተዳደር የሚያቻሉ ለእያንዳንዱ ነገር ሰውነቱ እንኳን ተፈጥሯዊ ነገር እንኳን የሚሰጠው ምላሽ ከግለሰብ እንዲለያይ አድርጎ ራሱን ከገነባ አሳሰብ ደግሞ በጣም ነፃ ፍቃድ እንዳለውም ጭምር ነው። በደንብ ሰፋ አድርገን ያነሳልን። ከዚህ ጋር ግን አያይዘን ዛሬ ከምናነሳው እርሰ ጉዳይ ጋር በጣም ሰፋ አድርገን እንድንመለከተው ችግሮች ምንድናቸው የሚሉን እስከ ሀሳብ እንመልከተው። ምክንያቱም ስሜት የአንድ ሰው መገለጫው ነው። እንደው አንዳንድ ጊዜ ተፈጥሮ ብለው ልናስብ እንችላለን። እኮ በተፈጥሮ በጣም ቁጠኛ እኮ ነኝ፣ እኔ በተፈጥሮ በጣም ፈሪ ነኝ፣ በተፈጥሮ ብለው ስሜትን ተፈጥሯዊ ያደርጉት ያላቸውን ስሜት የራሳቸው መገለጫ የሆነውን ስሜት ማለት ነው። ከዚህ ጋር አያይዘን እስኪ ስሜትን የመቆጣጠር የመግራት የማስተዳደር ችግር ስንል ምንድነው የሚለውን እስኪ ሀሳብ ቀደም ብለን አንስተዋል። ግን ደግሞ በስፋት ደግሞ እንመልከታቸው እንደዚህ። መልካም። አሁን ያው ስሜት አሉታዊም አዎንታዊም ቃል አይደለም። ስሜት የሚለው ሁለቱንም የሚያካትት ነገር ነው። ስሜት ደስታ ይሁን ሐዘን፣ ቁጣ ይሁን ፍርሃት፣ እንደዚህ አይነት ነገር ናቸው። አሁን በጣም ጥልቅ ናቸው፣ ሰፊ ናቸው። ምናልባት እኔ እስካሁን ምናልባት ሳይኮሎጂም ላይ ስንማር አንዳንድ መጽሐፍቶችንም ሳነብ አማርኛ ላይ በደንብ ተንትነው ምናምን የተጻፉ በእኛ ሀገር ከባህላችን ከሳቢያችን የሆኑ የቅርብ ጊዜ መጽሐፍት ወይ ሊትሬቸሮች
የሉም እንጂ የተመጠኑ ናቸው። በነዛ ስር የሚካተቱ ናቸው። ለምሳሌ ከሀዘን ጋር የተገናኙ ሆነው ብዙ ስሜቶች አሉ። ከደስታ ጋር የተገናኙ ሆነው ብዙ ስሜቶች አሉ። ከፍቅር ጋር የተገናኙ ሆነው ፍቅርም ስሜት ነው። ፍቅርም ስሜት ነው። ከጥላቻ ጋር የተገናኙ ሆነው ስሜቶች አሉ። እነዚህ ሁሉ ስሜቶች ናቸው። አሁን እነዚህ በራሳቸው ችግር አይደሉም። ስሜት በራሱ ችግር አይደለም። አሁን ደስታ ችግር አይደለም ብለን ነው በአብዛኛው የምናየው። ሀዘንም ችግር አይደለም። ማዘን በራሱ ደግሞ ችግር አይደለም በራሱ። ምን ነው ሁለቱም ከኛ ቁጥጥር ውጭ በሆነ መልኩ ሲሆን ግን ሁለቱም ችግር ነው። አሁን የስሜት ችግሮችን ስናነሳ ሀዘን ችግር፣ ደስታ ደግሞ ጥሩ ማለት አይደለም። ይሄንን በደንብ ማወቅ ያስፈልጋል። ሁለቱም እኛ ልንቆጣጠር በምንችለው መልኩ ካልሆነ ሁለቱም ችግር ሊሆን ይችላል ነው። እነዚህንን በደንብ እናወራባቸዋለን ማለት ነው። ስለዚህ ስሜት እንዳልነው አዎንታዊም አሉታዊም አይደለም፣ ችግር ግን ሊሆን ይችላል። ምን እኛ ማስተዳደር፣ መቆጣጠር፣ ማስተንፈስ በአግባቡ ካልቻልን ከፍተኛ የሆነ ችግር ይሆናል። ስሜቶች ደግሞ በህይወታችን ውስጥ ከሰዎች ጋር እንድንግባባ፣ ደስታን እንድናገኝ፣ ሀዘናችንን በመስተጋብራችን ውስጥ ከፈጣሪያችን ጋር ባለን፣ ከሰዎች ጋር ባለን፣ ከግዑዛን በአካባቢያችን ካሉ ከእቃዎች፣ ከሌሎችም ከቤታችን፣ ከመሬት፣ ከስነ ፍጥረት ጋር ሁሉ ባለን ተግባቦት ህይወትን የሚያጣፍጡ ነገሮች ናቸው። እነዛ እንመለስ። እሺ፣ መስመር ላይ ተመልካች እንዳለ ተነግሮን ነበር፣ ተቋርጧል። እንቀጥል። ስለዚህ እነዚህ የሚያጣፍጡ ነገሮች ደግሞ አሁን በአብዛኛው እኔ አሁን የማወራው በአብዛኛው ሰው ደስታን፣ ፍቅርን፣ እንደዚህ አይነት አዎንታዊ ስሜቶችን ጥሩ እነዛን ደግሞ መጥፎ አድርጎ ምናልባት በራሳቸው ስሜት አሉታዊና አዎንታዊ ቢሆንም ብሎ የመክፈል አይነት አለ። ግን እንደዛ አይደለም። ሁለቱም ናቸው ህይወትን የሚያጣፍጡት። ደስታ ብቻም ጥሩ አይደለም፣ ሀዘንም ብቻም ጥሩ አይደለም። ሁለቱም የህይወትን ሚዛን የሚያስጠብቁት ሁለቱም ናቸው። ከመጠን በላይ ሲሆኑ ሁለቱም ችግር ናቸው። ይሄኛው በመሰረታዊነት በህይወታችን የምናየው አሁን እኛ ሰዎች ነን፣ እየኖርን ነው። በኑራችን ውስጥ የምናየው የምንረዳው ነገር ነው። ተመልካቾችም ሆነ ሁላችንም የምንረዳው ነገር እንደሆነ አስባለሁ። ስለዚህ ችግር ሊሆን የሚችለው ምንድነው? አሁን እኛ ምድር ላይ ስንኖር እኔ ከራሴ ጋር የማደርገው ግንኙነት አለ፣ ራሴ ከራሴ ጋር የማደርገው ግንኙነት። እኔ ማን ነኝ? ጠዋት ተነስቼ እስከምተኛ ተኝቼም እኔ ውስጥ ስለኔ አስባለሁ። በቃ ምን አይነት ሰው ነኝ? እንደዛ እያልኩ በቃ አስባለሁ። ይሄ ስላልወደድኩ ምተው ስለወደድኩ ማደርገው አይደለም። ሰዎች ስለሆነ ይሄ አንድ አለ። ከዛ ደግሞ እኔ ከሌላ ሰው ጋር የማደርገው ግንኙነት አለ። የቅርብ ይሁን የሩቅ ይሁን የማውቀው ይሁን የማላውቀው ይሁን ሰው ስለሆንኩ እዚሁ ስለምኖር የማደርገው ግንኙነት አለ። ከዛ ደግሞ እኔ ከሌላ ነፍስ ህይወት ከሌላቸው ነገሮች ጋር የማደርገው ግንኙነት አለ። መልካም፣ እንመለሳለን ዶክተር። መስመር ላይ ተመልካች አለ። ጤና ይስጥልን ተመልካቻችን። አብሮ ይስጥልን። ማን በል? ከየት ነው የሚደውሉት? በላይነህ እባላለሁ ከአምባሰል። መልካም፣ ዛሬ ስለ ስሜት እያወራን ነው። በተለይ ደግሞ ከስሜት ጋር የተገናኙ እነዚህ ችግር ሊፈጥሩ የሚችሉብን ከቁጣ፣ ከንዴት፣ ከዚህ ጋር ያሉ ከራስዎት ጋር አያይዘው የሚያነሱት ሀሳብም ካለ እስኪ ያንሱልን። እውነት ነው። እነዚህ የህይወት ገጾች ፕሮግራም ላይ ሁልጊዜ ያው ከታተላለሁ በረፍት ሰዓቴና በጣም ጥሩ ግንዛቤ ነው የማገኘው። ነገር ግን አብዛኛውን ጊዜ የሆነ የብስጭት መንፈስ ከውስጤ በጣም አርቅልኝ ብሏልና በቃ በትንሽ ነገር ስሜታዊ ሆናለሁ። ከዛ በጣም ራሴን ያመኛልና በዚህ የተነሳ የሆነ ጭንቅላቴ በቃ ብዙ ጊዜ ህመምተኛ ሆኗልና ሐኪም ቤትም ስሄድ ሕክምና ክትትልም ታደርግ በቃ ራስህን ከሀሳብ ከዚህ ከጭንቀት አይነት ነገር ነፃ ለማድረግ ሞክር፣ እንደዚህ አይነት ሕክምና ነው የሚሰጡ። ግን ያው ይህንን ለማድረግ ብዙ ጊዜ አልቻልኩም። ያው ለመታገስ ሞክራለሁ፣ ግን እየቻልኩ አይደለምና እንደው ምን ባደርግ ይሻላል? ምን ያደርጋሉ? ምናልባት በዛው ቢነግሩን። አንድ የሚያናድድ ነገር ሲገጥሞት እርስዎ ምንድን ነው የሚያደርጉት? ወዲያው ነው ያስባሉ? ምን ያደርጋሉ? እስቲ በዛው ለመመለስ እንዲጠቅመን።
ብዙ ጊዜ ራሴን ስገምተው ወዲያው ስሜታዊ ሆነና እናደዳለሁ። ወይ የሆነ ጓደኛ አበሳጭቶኝ ወይም በሆነ ነገር ተበሳጭቼ በጣም የራሴን ጥልቅ ውስጥ ስሜት ውስጥ ገባና እናደድና ከተወሰነ ደቂቃ በኋላ ደግሞ አይ በቃ ያደረኩት ነገር እኮ ትክክል አይደለም፣ ትክክልም እንዳልሆነ ይገባኛል። በቃ ግማሽ ጥፋት እንደሆነ መልሶ ይገባኛል እና መልሼ በቃ ይህንን ስሜትን በምን አይነት መንገድ ነው ትሪት ማድረግ ያለብኝ ደግሞ ራሴን ስገመግበው መልስ አላገኝም። በቃ ቀጣይ ላይ ላለማድረግ እሞክራለሁ እና ግን መልሼ እዛው ስሜት ውስጥ ነው ራሴን መልሼ የማገኘው። በትንሽ ነገር ተስፋ ቆርጣለሁ እና እንደው ምን ትመክሩኛላችሁ ለማለት ነው። ስለደወሉ ምናልባት ተጨማሪ የምታነሳው አለ ዶክተር? ስለደወሉ እጅግ አድርገን ነው የምናመሰግነው። ምላሽ ይሰጥበታል። ከኛ ጋር ይሁኑ። ቀደም ብለ ስለ ጥሩ ነጥብ ነው ያነሱልን አሁን የደወሉት በዛው ያነሳ ነው ጉዳይ ላይ ነው። ስለዚህ በደንብ ቢከታተሉን በደንብ እናነሳው ጉዳይ ላይ ነው እንዳጋጣሚ የደወሉት። ስለዚህ እነዚህ እኔ ከሌላው ጋር ማደርገው ከራሴ ጋር ማደርገው አለ፣ ህይወት ካላቸው ፍጥረታት ጋር ማደርገው ግንኙነት አለ፣ ከጉዝ ነገሮች ጋር ማደርገው ግንኙነት አለ። ይሄ በሙሉ ግንኙነቴ ጤናማ ሊሆን የሚችለው እነዚህ ስሜቶች በመኖራቸው ምክንያት ነው። ውብ የሚሆነው ጣዕም ያለው የሚሆነው ደስተኛ ሰላማዊ የተመጣጠነ ህይወት የምኖረው ማለት ነው። አሁን ደስተኛ ህይወት አለው ሲባል አንድ ሰው ቃሉ በራሱ ምሉ አይደለም። ደስተኛ ህይወት ማለት ሁሌ የሚስቅ ፈገግታ ያለው ውስጣዊ ሰላም ያለ ማለት አይደለም። ሀዘንም ደስታም ቢሆን የተመጣጠነለት ማለት ነው። እንደዛ ሊሆን የሚችለው ከነዚህ ጋር ማድረገው ግንኙነት በጣም ጥሩ ሲሆን ነው። ጥሩ ሊሆን የሚችለው ደግሞ ስሜቶቼ ናቸው ያንን የሚያደርጉልኝ ነው። ስለዚህ እኔ ከኔ ጋር የማደርገው ከሌሎች ጋር ማደርገው ከጉዛን ጋር ማደርገው ውብ እንዲሆን ስሜቶቼን በደንብ ማወቅ አለብኝ። ይህ ውብ ካልሆነ ነው ችግር የሚሆነው ማለት ነው። ለምሳሌ አሁን የደወሉልን እንደ አድማጭ ተመልካች እንደተናገረው ነገሮች ውጫዊ ናቸው፣ ይከሰታሉ። እኛ ለነዛ የምንሰጠው ምላሽ በጣም ቅጽበታዊና አሉታዊ በሆነ መንገድ ይሆናል። አንዱ ችግር ነው። ከግንኙነቶቻችን በሙሉ ያፋርሰናል ማለት ነው። ለምሳሌ እኔ ይሄንን እንደዚህ ላነሳ ብዬ ድንገት ቢደፋብኝ ራሴን ባልሆነ መንገድ ለወቅሰው ራሴን ለወነጀሎች ምን አይነቱ ጅል ነኝ ምን አይነት እንደዛ ነኝ ይላለሁ። እንደዛ ስላልኩኝ በመጀመሪያ ውሃው መልሷ አይሆንም ምናምን እንደዚህ አይነት ነገሮችና ሌሎች በማሰብ ራሳችን ከዛ ነገር ምናድንበት መንገድ አለ። አሁን በደንብ እዚህ ላይ እናወራለን። ስለዚህ ለሁኔታዎች ለተፈጠሩ ነገሮች በአስቸኳይ እኛ ሳናቀው ልክ እንደ ደመነፍሳዊ ምላሾቻችን ስነ ልቦናዊና ይሄ አእምሯችን ጋር የተገናኙ ከእውቀት ከሐሳብ ጋር የተገናኙ እውቀቶቻችን ድርጊቶቻችን ወዲያው ይመጣሉ። ከዚህም አልፎ ድርጊቶቻችን ወዲያው ይመጣሉ። በመካከል ግን ቀደም እንዳልነው ምን አለ? ክፍተት አለ። ድርጊቱ ተደረገ፣ በመሃል ክፍተት አለ። በኋላ መፍትሄው ላይ በደንብ ስለምናወራ እንዲህ አይነት ችግር ያመጣል ነው። ምን አይነት ድንገተኛ የሆነ ምላሽ ስንሰጥ ቅጽበታዊ የሆነ ድንገተኛ የሆነ ምላሽ ስንሰጥ ችግር ይፈጠራል። መልካም ተመልሰን መጣል መስመር ላይ ተመልካች አለ። ጤና ይስጥልን ተመልካቻችን። ጤና ይስጥልን። ሰላም ነው? እግዚአብሔር ይመስገን። ማን ነው? ከየት ነው የሚደውሉት? መቅደስ ከወልዲያ። እሺ በምናነሳው ሐሳብ ላይ ጥያቄ ካለዎት ሐሳብ ካለዎት ያጋሩ። ማለት እንትኑ ደስ ይላል ፕሮግራሙ እና አሁን በተለይ ህፃናቶች ላይ በስ ቢሆን ይሄ ማህበራዊ ኃይለ ስሜታዊ የመዳበር ዘርፎችን ወላጆች በቤት ውስጥ ልጆቻቸውን እንዴት ነው ስሜቶቻቸውን መቆጣጠር የሚችሉት? ይሰማል ይቀጥሉ። ይሰማል እና ወላጆች ልጆቻቸውን በቤት ውስጥ እንዴት ነው አሁን ምሳሌ ያልሆነ ቅጣት ውስጥ እንገባለን፣ ልጆቻችን ያበሳጩናል፣ ብዙ ነገር ያደርጉናል እና በልጅ ጉዳይ ደግሞ የተወሰነች እንደሆነ የሆነ ስልጠና ስላገኙ አጋጣሚ የኢሲሲ መምህር ነኝ። ወላጆች ልጆቻቸውን በቤት ውስጥ የሚሆን መምህራኖች ልጆችን እንዴት አድርገው ነው ስሜቶቻቸውን መቆጣጠር የሚለውን ነገር በብዛት ትላልቅ ሰዎች ላይ ብቻም ሳይሆን እነዚህ ልጆች ከመጀመሪያ ጀምረን ነው አይደለ ሁሉን ነገር ማሳየት የምንችለው ማስተማር የምንችለው እና እዛ ላይ ቢሰራ እስከ 6 ዓመት ያሉ ልጆችን በማህበራዊ ኃይለ ስሜታቸውን እንዴት እንደሚቆጣጠሩ ካሳየናቸው 6ቱን የመዳበር ዘርፎች አዳብረው እንዳድርጉ ካደረግናቸው እኛ በቤት ውስጥም ሆነ በትምህርት ቤት በኬጅ ማለት ነው ያንን ካደረግንላቸው ውጤታማ ማህበረሰብ ሊፈጠር ስለሚችል በዚህ ጉዳይ ሰፋ አድርጋችሁ እንደው ማህበረሰቡ ቢሰማው የሚል አስተያየት አለኝ።
እጅግ አድርገን እናመሰግናለን። ታነሳው ምናልባት ዶክተር ምታነሳው ካለ እንደ እርሶ ተሞክሮ ይኖር ይሆን? ብዙ ጊዜ ልጆቻችን ሲያስቆጡን እነሱ ቁጣኛ ሆነው ብለን አስናስብና መልሰን እኛም በቁጣ ልንመልስ እንችላለንና እስቲ ከልምድ አንፃር እንደዚህ አይነት ነገሮች ከራሱ ህይወት ጋር ይገልጹልን ካለስ ምን ማርበት ስለሚሆን መቼም ሰው ነህና እንትን ትሳሳታለህ። እኔ አሁን ሂጄ አስተምራለሁ ልጆቻቸው እንዴት አድርገው መግራት እንዳለባቸው እንትን ያለው ግን አንዳንድ ጊዜ ስሜታዊ ሆኜ ቤት ልጆችን ምቀጣው ቅጣት ይኖረኛል። ግን ቢሆንም ምን አሁን ምንድነው ከፓኒሽ ከማድረግ ፊዚካሊ ፓኒሽ ከማድረግ መመርጥ ምንድነው የፊት ታላደ የፊት ገጽታ ሳደርግ የነበረውን ነገር መቀነስ የሚሆነ እንትን ምሊ ከሆነ ስሜታቸውን በዛ አይነት ነገር ቀስ ብዬ ልክ ሲበሳጩ የኔ ወድ እንደዚህ እኮ አይደለም ይሄ እንደዚህ ነው ነገ ደግሞ እንደዚህ ይደረግልሻል እንደዚህ ነው የሆነ ነገር ካደረክልኝ ነው ልዩ ያ ነገር ካደረክልኝ ያው ጦርነት ይከፈታል ቤት። ስለዚህ ይሄ እንደዚህ አይደለም ነገ ደግሞ ይሄ ላንቺ እንደዚህ ይደረጋል አይደለም ለስልክ ወይ ለአንዱ ልጅ አድርገን ለአንዱ ልጅ ሳናደርግ ስንቀር የተለያየ እንትን ይመጣብናል ኮምፕሌክስ ይመጣብናል በልጆችና በልጆች መካከል በገዛ ልጆቻችን ይሄ ዛሬ ላንቺ ተደረገልሽ ነገ ደግሞ ላንቺ ይሄ ይደረጋል ስለዚህ ብለን ስርዓት ማስያዝ እና አሁን እንደዚህ አይነት ነገሮችን ተጠቀማለሁ። መልካም ስለ ደወሉ እጅግ አድርገን ነው የምናመሰግነው ተሞክሮቱንም ስላጋሩን እጅግ አድርገን እናመሰግናለን። ከኛ ጋር ይሆነው አሜን። እሺ አመሰግናለሁ። መልካም ቀሪ ሀሳቦችን እናንሳ እስኪ። መልካም ስለዚህ የስሜት ችግር ማለት እንደዚህ አይነት ሁኔታዎችን ያ ማለት ፍርሃት ሊሆን ይችላል ንዴት ሊሆን ይችላል ጭንቀት ሊሆን ይችላል ለውሳኔ የሚዳርጉን ለዛው ቅጽበታዊ ውሳኔ የሚዳርጉን ነገሮችን እንዳናስተዳድር ያደርጋል። ስሜት አንዱ ችግር ይሄ ነው። ሌላኛው ችግር ቀጣይነት ያለው ሁሌ ወጥ የሆነ ውሳኔዎችን እንዳንወስን ያደርጋል። ምን ስሜት የስሜት ችግር ወጥ የሆነ ውሳኔዎችን በየአሁን ሙድ የሚባለው ወይም የሁኔታችን ስሜታዊ ሁኔታችን ሲቀያየር ደስተኛ ስንሆን ለቀቅ የሆነ እንትን ሲለን ደግሞ ገፋ የምናደርግ ሰዎች እንድንሆን ያደርገናል። የስሜት ችግር ነው አንደኛውም ይሄ። ለምሳሌ አንድ በስራ ላይ ያለ መሪ ሰራተኞቹ ድንገት መጥቶ የሆነ ፍቃድ ሲጠይቀው ጥሩ ሁኔታ ላይ የስሜት ሁኔታ ላይ ከሆነ ምንም ችግር የለውም ብሎ ሊመልስ፣ ሌላኛው ሲመጣ ደግሞ የስሜት ሁኔታው የተቀየረ ከሆነ አይቻልም ብሎ እንትን ሊል ይችላል። እንዲህ አይነት ሁኔታዎች ችግር ያመጣሉ። ተመልሰን እንመጣለን። መስመር ላይ ተመልካች አለ። ጤና ይስጥልን። ጤና ይስጥልን። አብሮ ይስጥልን። ማን ነበልከት ነው የሚደውሉ? ተስፋዬ ከኮምቦልቻ። መልካም ስለ ስሜት እያወራን ነው። እስቲ ሀሳቦትን ያጋሩ። ምናልባት ከዚህ በፊትም ሄሎ ይሰማል ሀሳቦትን ይቀጥሉ። ስልካቸው ተቋረጠ። እንግዲህ ካለቃ ጋር የተገናኘው ነገር ከመሪነት ጋር ከኃላፊነት ጋርም እንደዛ አይነት ሁኔታዎች ሰራተኞቻቸው ላይ ሊሆን ይችላል። አሁን አንድ ከወልደ የደወሉት እናትም ሲነግሩን ልጆችም ላይ ሊሆን ይችላል። አንድ ኃላፊነት ላይ ያለ ሰው የስሜት ችግር ካለበት ማለት እነዚህ ስሜቶቹን አውቆ ማስተዳደር ማይችል ከሆነ ችግር ነው። ያ ምን ሊያደርግ ይችላል? ሌሎች የሚመራቸው ሰዎች ላይ ከፍተኛ የሆነ ችግር ይፈጠራል ነው። ለምን የውሳኔ ወጥነት ይጎድለናል ማለት ነው። መወሰን ስሜቶቻችን ወሳኝ ይሆናሉ። የሚገርመው ደግሞ ስሜቶቻችን የሚቆዩ አይደሉም። ወዲያው የሚቀያየሩ ነገሮች ናቸው። ስሜቶቻችን ዘላለማዊ አይደሉም። ጥቂት ደቂቃ ነው፣ ከዛ በኋላ ይጠፋሉ። ንዴት ብዙ ሰዓት የሚቆይ አይደለም። ትንሽ ቆይታ ነው ያለው፣ ይጠፋል። እነዚህ ስሜቶች በሙሉ የሚቆዩ አይደሉም። ስለዚህ በእነዛ ሁኔታ ውስጥ ውሳኔ ስንወስን እኛ የስሜት ችግር ስሜታችን ማንረዳ ከሆነ ችግር ያመጣል ነው በመናደርገው እያንዳንዱ ነገር ላይ። ሌላኛው በጣም ከዚህ ከስሜት ችግር አሁን በማህበረሰባችን ላይ በጣም ጎልቶ የወጣው ደግሞ የተግባቦት ክህሎቶቻችን የተግባቦት ሁኔታችንን በጣም ይጎዳል። የስሜት ችግር አንድን ነገር ለአንድ ሰው የምጠይቅበት መንገድ የኔ ስሜት ያለውበት የስሜት ሁኔታ ይወስነዋል። ያ ደግሞ በማህበረሰባችን ለንግግሮች ለሁኔታዎች ለአክብሮት ለእንደዚህ ያለን ከፍ ያለ ስለሆነ አብዛኛውን ችግር የሚያመጡት እንዲህ አይነት ናቸው። እነዛ ደግሞ ስሜቶች ናቸው። ቀላል ነገር በቀላል ነገር በጣም ከፍተኛ ችግር የመጣበት የሰው ህይወት የሚጠፋበት ንብረት የወደመበት ብዙ ጉዳት የደረሰበት ትዳር የተፋታበት ሁኔታ አለ። ይሄንን እኔ በግሌ
ልምድ አይቻለሁ ከሰዎች አይቻለሁ እነዚህ ሁሉ የሚመጡት ተግባቦታችንን ችግር ውስጥ ይከተዋል ነው እኔ የሆነ አይነት ሁኔታ ውስጥ ከሆንኩ ምናልባት ያ ስሜት ከምንም ይምጣ ከምን የተቀመጥኩበት ወንበር ስለቆረቆረኝ ሊሆን ይችላል ከኋላ መሰማው ድምጽ ደስ የማያሰኝ ስሜት ስላመጣልኝ ሊሆን ይችላል አንተ ያሳየኸኝ ፊት ጥሩ ሳይሆን ቀርቶ ሊሆን ይችላል ግን አቀብለኝ እሱን ሚለውን ቃል ብቻ አምጣው ብልህና አንዴ እሱን ታቀብለኝ ምልህ የሚወሰነው እኔ ውስጥ ባለው ስሜት ነው ይሄ ደግሞ በአንተና እኔ መካከል ያለውን ተግባቦት በከፍተኛ ሁኔታ ይጎዳዋል ወደ ከፋ ደረጃ ሊያደርሰው ይችላል ምንም ሳይፈጠር በሰላማዊ መንገድ ሊያስቀጥለው ይችላል ወዳጅነታችንም ደግሞ እንደገና አጠናክሮ ሊያስቀጥል ይችላል ይሄ እኔ ማውጣው ቃል እኔ ማሳየው ፊት ነው አሁን ተግባቦት ሲባል ቃል ብቻ አይደለም ስሜቶቻችን ቃል ብቻ አይደሉም የፊት መለዋወጥ አለ ውስጣችን ያለው አለ ወዛችን የንግግር ወዛችን አለ እነዚህ ሁሉ ስሜቶቻችን ናቸው የሚወስኑ ስለዚህ የስሜት ችግር አንደኛው ከፍተኛ ሁኔታ በተለይ እኔ ማስተውለው አሁን አንዳንድ ምን ሰራቸው ምርምሮች ተቋማትም ላይ የምናደርጋቸው ጥናቶች ላይ የሚያሳዩት ብዙ ችግሮች የሚነሱት የተግባቦት ሁኔታችንን በከፍተኛ ሁኔታ ይጎዳዋል እና አንዳንዴ በጣም ከፍተኛ ችግር ተነስቶ ለማስታረቅ ብዙ ሽማግሌ ብዙ ወጪ ብዙ ድካም ተደክሞበት የሆኑ ሰዎች ተጣልተው በኋላ መነሻውን ስታጤ ነው የዛ ሰውዬ ጥቂት ደቂቃ የምትቆይ ስሜት ሆና ታገኛታለህ ያቺ ስታልፍ ሄዶ ቢያገኘው ኖሮ ያው ሁሉ ችግር ላይ ፈጠር ይችል ነበር ስለዚህ ይሄንን ችግርም ያመጣል ሌላኛው መላሸቅ የሰውነት የማንነት መላሸቅ ያመጣል ስሜቶች የስሜት ችግር አዎ መላሸቅ የሚባለው ይሄ አንዳንድ ሰው በተደጋጋሚ ለነዛን ስሜቶች መቆጣጠር የማይችል ሲሆን ራሱን በነዛ ውስጥ ማስተዳደር ማርገብ ወይ ማስተንፈስ የማይችል ሲሆን ለነዛ ነገሮች ግድ የለሽ የመሆን በኋላ በቃ ምንም ደንታቢስ የመሆን አይነት ሁኔታ ያመጣል መልካም ተመልሰን እንመጣለን መስመር ላይ ተመልካች አለን ጤና ይስጥልን ተመልካቻችን ጤና ይስጥልን አብሮ ይስጥልን ማን እንበል ከየት ነው የሚደውሉት ቢተ ወረዳ ትባላለህ ከአዲስ አበባ መልካም ስሜቶቻችን በተመለከተ እየተወያየን ነው እስኪ ሐሳቦትን ያጋሩን ጥያቄም ካለው ያንሱልን የሚሰጠው ትምህርት በጣም እኔ የራሴ የግሌ ባህሪ በጣም ትንሽ ነገር በጣም መቆጣጠር በማልችለው ደረጃ ምናልባት ትንሽ ድምጾትን ከፍ አድርገው ሐሳቦትን ይንገሩን ማለት ነው ለመተው ሞክር ልተው ያልቻልኩት በጣም ትንሽ ሆኖ እጅግ ስሜት ውስጥ መግባት ብዙ ጊዜ በተደጋጋሚ ራሴን በቃ እና በትንሹ ቆይቶኛል ነገሩ ድርጊቱን ተቀበል ይሄንን ነገር እንዴት ዶክተር ጥያቄ በደንብ ድምጹ እየተሰማኝ አይደለም ከልጁ ጋር በተገናኘ ነው ምናልባት በደንብ ቢያብራሩልን ይሄ ነው ትንሽ ነገር ትሁን በጣም እናደድና ማይሆን ስራ ከሰራ ወይም ሰው ካስቀየምኩ በኋላ መልሶ ይቆጨኛል ወዲያውኑ ይሄንን ነገር እንዴት አድርጌ ነው ማቆም የምችለው በብዙ ተደጋጋሚ ሞክሬያለሁ ለማለት በቃ በጣም ተሰጠኝ ነው መልካም ስለደወሉ እናመሰግናለን ምላሽ ይሰጥበታል ከኛ ጋር ይሆነው በጣም ጥሩ አሁን ሌላኛው አንደኛው ችግር አሁን የደወለልን ሰው ያነሳው ችግር ነው ስሜቶች ጊዜያዊ ሁኔታዎች ናቸው በነዛ ቅጽበት ምንም አይነት ድርጊት ልናደርግ እንችላለን በስሜታችን ክህሎት ያለን ቀደም የሚዳብር ነው ብለናል ያዳበርን ሰዎች ከሆነን በጥሩ ሁኔታ ልናሳልፈው እንችላለን ያልዳበረ ከሆነ ደግሞ በምንም አይነት መልኩ በተበላሸ ሁኔታም ሊቋጭ ይችላል ዞሮ ስሜቶች ያልፋሉ በነዛ ነገሮች መቆጨት ያመጣል ማለት ነው የስሜት ችግር አሁን ራሱ እንደገና ሌላ ቁጭት ሁሉ ጊዜ ቁጭት ወይኔ ያኔ አሁን እነዚህ የግንኙነት ምናምን ብቻ አይደለም በአካላዊ ድንገት የሆነ ነገር መዚህ መድረክ ላይ ሆኖ የሆነ አስደንጋጭ ነገር ኖሮ ቢርበተበት አንድ ሰው በቃ ተርበተበተ ምንም ችግር የለውም ባይሆን ያንን እንደምንም አስተዳድሮ ሊያልፍ ቢችል መልካም ነው እንደዛ መሆን ጥሩ ካልነበረ ከአካባቢው ሁኔታ ካለበት ሁኔታ ጋር ግን ከሆነ በኋላ ሆነ ተፈጥሯዊ ነገር ነው ምንም ችግር የለውም ሄዶ ቁጭ ሲል ቤቱ ሲሄድ ይመጣበታል ወይኔ ምን አለ በዛ መድረክ ባልወጣው ምን አለ ያን ቀን እንደዚህ ባልሆን ኖሮ ምናምን ይሄዳል ማለት ነው በተደጋጋሚ በቃ ይሄ እንደገና ጸጸትና ቁጭት አሁን እሳቸውም ያሉት ይሄንን ነው
አንድ ድርጊት ስሜታዊ ሆኖ ካደረጉ በኋላ አለማድረግ መልካም ነበር ሌላ የተሻለ ማድረግ ይቻላል ያንን ማዳበር ጥሩ ነው አሁንም ደዋያችንም ያሉት ያ እንዳይሆን ማድረጊያ ዘዴዎች አሉ ወደ በኋላ ምናነሳቸው እንደዛ እንዳይሆን ማድረግ ይቻላል ድንገት የሆነ ነገር ስሜታዊ ሆኜ አደርጋለሁ አሉ ከዛ በኋላ ምን ነው ባላደረኩ ብዬ ይቆጨኛል ነው ያሉት በሌላ ጊዜ ልንደግመው ምንድን እንችላለን አዎ ይደገሙሉ ይችላል ያ ነገር በተደጋጋሚ ምንም እንድታነሳው ፈልጌ ነውና በተለይ አንዳንድ ጊዜ ቁጣችን ንዴታችን ቤታችን ላይ ብንመለከት ከልጆቻችን ጋር ከትዳር አጋር ጋር ሊሆን ይችላልና ምናልባት አንዳንድ ጊዜ በጣም ሰዎችን በሌላ መንገድ ጥቃት ሊደርስ ይችላል በንዴት ምክንያት ከሚስት ጋር ባለ ሌላ ችግር ውስጥ አካላዊ ጋር ሊገባ ይችላል ሊደባደም ይችላል መልሶ ደግሞ በጸጥ ሲገባና ደግሞ መልሶ ለማስተባበያ ሌሎች ነገሮች ወይ ስጦታ እንደዚህ አሁን መልሶ ነገ ይገባል መፍትሄ የሌለው ማለት ነው ራስን ከመደለል ጋር ብቻ ሊሄድ ይችላልና ይሄ ችግር ማለት ራስን ባለማወቅ ምክንያት በኋላ ምናነሳቸው በቀላሉ ሊስተካከሉ የሚችሉ ነገሮችን ግን አንደኛ ተፈጥሮዬ ነው በሚል እሳቤ ምክንያት እንዘጋዋለን ተላምደናቸው በቃ ተላምደናቸው ነው እኔ ተፈጥሮዬ ነው እኔ ተናዳጅ ነኝ እኔ እንዲህ አይነት ነገር አልወድም እኔ እንዲህ አይነት ነገር አልችልም እኔ እኮ እንደዚህ ነኝ ይሄንን ደግሞ እኛ ስናስተጋባው ሌሎችም እሱ እኮ እንደዛ ነው እሱ እኮ እንደዚህ ነው እሷ እኮ እንደዚህ ናት ከዛ በኋላ የኛ ማንነት አደረግነው የማይቀየር መስሎን ቀጠለ ማለት ነው መስመር ላይ ተመልካቻለን ጤና ይስጥልን ማን ነበልከት ነው የሚደውሉት የሽወርቅ ከዱርቤቴ ትንሽ ድምጾት ራቅ ብለዋልና ድምጾትን ከፍ አድርገው የሽወርቅ ከዱርቤቴ መልካም እስኪ ያንሱልን ስለ ስሜት ያነሳን ነው እሺ ስሜት የመቆጣጠርና የመብራት ዘንዶ ዙሪያ ነው እሺ መናገር የፈለኩት ምንድነው ብዙ ጊዜ ሰዎች ስሜታቸውን በስብሰባ ሊሆን ይችላል በተለያዩ ሚዲያዎች ስሜታቸውን አንዳንድ መቆጣጠር ታላቸው ትንሽ ስልክዎት ይቆራረጣል ምናልባት ትንሽ ድምጽዎን ጨምሩና እሺ እንትን ነው የሆነ አሁን አንዳንድ ሰዎች ስሜታቸውን የመቆጣጠር እንትናቸው ዝቅተኛ ነው አንዳንዶቹ ደግሞ በስብሰባ ሊሆን ይችላል በተለያዩ ሚዲያዎች ስሜታቸውን ለመግለጽ ብዙ ችግር የሌለባቸው ሰዎች አሉ እና የሰዎች ተፈጥሮ ተስጦ እኩል አይደለም ወይ ለምሳሌ አንዳንዶቹ ስሜታቸውን ለመግለጽ ቶሎ ብለው ምላሽ በቃ ሳይፈልጉ አንጎላቸው ሳያስብ ምንድነው ስፓይናል ኮርድ ምንለው ወይም ሰረሰር አንጎል ምንለው ቀድሞ ብሬን ከመድረሱ በፊት ሰረሰር አንጎል ምላሽ ይሰጣል ሚል ትምህርት ነበር በሳይንሱ እና እነዚህ ሰዎች ስሜታቸውን ሳይቆጣጠሩ ቶሎ ብለው ለዛ ነገር ሳያስቡበት ምላሽ የሚሰጡ ሰዎች አሉ ይሄን ምላሽ የሚሰጠው ሰረሰር አንጎል ወይም ደግሞ ስፓይናል ኮርድ ምንለው ነው ስለዚህ ሁሉም ሰዎች ተስጧቸው እኩል አይደለም ወይ አንዳንዶቹ ስሜታቸውን መቆጣጠር ባህላቸው ዝቅተኛ የሆነው አንዳንዶች ደግሞ በቃ ችለው የማሳለፍ አቅማቸው ከፍተኛ የሆኑ ሰዎች ልዩነቱ ምንድነው ነው ግልጽ ነው አይደል ግልጽ ነው ስለ ደወሉጅ ጋር ግን እናመሰግናለን ምላሽ ሲሰጥበታል ከኛ ጋር ይሁኑ ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ስሜታችን በተመለከተ እየተወያየን እንገኛለን እናንተም ሐሳብ ያጋራችሁ ትገኛላችሁ በቀጣይ ደግሞ መፍትሄዎችን በተመለከተ ነው ምንወያየው እንዴት ነው ማዳበር የሚገባው ስሜቶቻችን እንዴት መግዛት ይገባናል ከግላችን ጋር ያያያዝን እንዴት የተረጋጋ ስሜቶቻችን በመቆጣጠር ህይወታችን እንዴት አድርገን መምራት ይገባል የሚሉትን ሐሳቦችን እንመለከታለን ካፍታ ቆይታ በኋላ እንገናኛለን አሁንም ከኛ ጋር ነው የህይወት ገጾች በስነ ልቦናና አእምሮ ጤና ባለሙያዎች የተዘጋጀ ወደ እናንተ የሚደርስ ሳምንታዊ ቴሌቪዥን ፕሮግራም በስነ ልቦና አእምሮ ጤናና ማህበራዊ ጉዳዮች ላይ ባተኮሩ ዝግጅቶቹ ከእናንተ ጋር ይቆያል ከፍተኛ ልምድ ያካበቱ ምሁራን ሙያዊ ትንታኔ የሚሰጡበትና ልምዳቸውን የሚያካፍሉበት የህይወት ገጾች ምርትና አገልግሎቱን በማስተዋወቅ በአጋርነት ከኛ ጋር ይስሩ በፕሮግራማችን ታተርፋላችሁ ከኛ ጋር ስለሆናችሁ እናመሰግናለን የህይወት ገጾች ቅዳሜ ከረፋዱ 4 ሰዓት እስከ 5 ሰዓት በቀጥታ ስርጭት በድጋሚ ሐሙስ ከቀኑ 11 ሰዓት እስከ 12 ሰዓት ወደ እናንተ ይደርሳል የሻምቦ ብሮድካስቲንግ እና ሚዲያ ፕሮዳክሽን ከአማራ ሚዲያ ኮርፖሬሽን ጋር በመተባበር የህይወት ገጾች
ተመልሰን ተገናኝተናል። ዛሬ በህይወት ገጾች ፕሮግራማችን ስሜታችን በተመለከተ አንዱ የሰውነት መገለጫችን ስለሆነው እየተወያየን እንገኛለን። ነገር ግን ስሜታችን እንዴት መቆጣጠርና ማስተዳደር ይገባናል። ምክንያቱም በስሜቶቻችን ውስጥ ባጋው ካላስተናገድናቸው በግል ህይወታችን፣ በማህበራዊ ሁኔታችን ላይ፣ በጤናችን ላይ፣ በስነ ልቦና ጤናችን፣ በአካላዊ ጤናችን ላይ ከፍተኛ ችግር ይኖራቸዋልና እነዚህን ሀሳቦች ነው እየተወያየን የሚገኘው። በዚህ ጉዳይ ደግሞ ሰፊውን ሀሳብ እየሰጠን የሚገኘው ዶክተር ኤፍሬም ቀለመወርቅ ነው። በናዳን የርቀት ማዕከል ስራ አስኪያጅ ነው። እንዲሁም በስነ ልቦናና ማህበራዊ ጉዳዮች ላይ በርካታ ስልጠናዎችን እየሰጡ የሚገኝ እንዲሁም በማዕከል ላይ የሚገኝ ነው። የማህበረሰብ ጤና ስፔሻሊስትም ነው። እስከ መጨረሻው የፕሮግራማችን ፍጻሜ ድረስ እኛ ጋር እንድትሆኑ አሁን እንጋብዛለን። አሁንም ሰፊ ሀሳቦችን እናነሳለን። ከኛ ጋር ሆኑ ዶክተር። ሰፊ ሀሳቦችን እያነሳ ነበር ቀደም ብለንና እንዴት ነው ማዳበር የሚገባው ጉዳቱም ሰፊ ስለሚሆን እነሱን ጉዳዮችን እንመለከታለንና መስመር ላይ ግን ተመልካች አለን። እሱን ታይተን ተመልሰን እንመጣለን። ጤና ይስጥልን። አብራ ይስጥልን። ማን በልከት ነው የሚደውሉት? እንጃር ድምጾት በጣም ርቆናል። እስኪ ድምጾትን ከፍ አድርገው። ይቀጥሉ። እሺ እንትን ያመኝ ነበርና ያ በጣም ይንቀጠቅጠኛል። እያነሳን ያለ ነው ስለ ስሜት በተመለከተ ነው። በዚህ ጉዳይ ላይ ሀሳብ ካለዎት ያጋሩን። ስለ ሀሳብ በጣም እና ተናዳጅኝ እና ይቀጥሉ ሀሳቦትን። እኔ በጣም ደካማ ይቀጥሉ። ይሰማናል። እሺ ራሴን በጣም ያመኝ እና ራሴን እጄን ምናልባት ከስሜት ጋር በተገናኘ ይሆን? ብዙ ጊዜ ሲናደዱ ሲቆጡ ከዚህ ጋር ይገናኝ ይሆን? ያነሱልን ሀሳብ ጥሩ። መልካም፣ ስለደወሉ እናመሰግናለን። ምላሽ እንሰጣለን። ከኛ ጋር ይሆነው ዶክተር እንግዲህ በብዙ ጉዳዮች ላይ ተመልካቾቻችን እየደወሉ ነበር ከስሜት ጋር በተገናኘ። እስኪ ሰፋ ያለ ሀሳብ ግን እናንሳ። ስሜትን እንዴት ነው መቆጣጠር መግራት የሚገባው? መልካም፣ ምናልባት ተመልካቾቻችን አንድ ሁለት ተመሳሳይ የሆኑ ነገሮችን ስላነሱ ለአሁኑም እንዴት ነው ስሜቶቻችንን መቆጣጠር መግዛት፣ ይህንን ስሜትን የመግራት የማስተዳደር አቅማችንን እናሳድገው የሚለውን በዛው ስናነሳ የነሱንም ብንመልስ መልካም ነው። አንድ ደዋያችን ከዱር ቤቴ ነው ያሉን የደወሉት ሰዎች ሁሉ እኩል አይደሉ በተፈጥሯቸው። ተፈጥሮ የተፈጠርነው አንድ አይነት ሆነን ነው እንዴት ነው እያሉ ነበረ። እርግጥ ነው በተፈጥሮ ሁላችንም ተመሳሳይ ሆነን ነው የተፈጠርነው። በጣም ውብ የሆነ የዚህ ፍጥረተ ዓለም ውብ ስራዎች ነን እኛ በጣም ማለት ነው ሰዎችና ተመሳሳይ የሆነ ማንነት አለን። በአብዛኛው ደመነፍሳዊ ነገሩ ሁላችንም እኩል ነው ምላሻችን። ህፃን ልጅም ይሁን አዋቂም ይሁን ኃላፊነት ላይ ያለ ሰውም ይሁን አባትም ይሁን እናት፣ ሴት፣ ወንድ ሁሉም ተመሳሳይ ነው። ያ ደመነፍሳዊ ምላሾቻችን ናቸው። ስለዚህ ቅጽበታዊ የሆኑ ምላሾቻችን የሁላችንም ተመሳሳይ ናቸው። እነዛ ማለት መቆጣጠር ማንችላቸው ነገሮች ነው። ቅድም ስላነሳ ነው አንመለስም። ለምሳሌ እነዚህ አካል ከስሜት ህዋስ ጋር የተገናኙ ለሙቀት፣ ለቅዝቃዜ፣ ለእንደዚህ ሁላችንም ተመሳሳይ የሆነ ግንዛቤ ያለን ለዛ ስሜቶቻችን ላስደንጋጭ ኖሩ ነገሮች የምንሰጣቸው ምላሾች እነዚህ ተመሳሳይ ናቸው። ልባችን ቶሎ ቶሎ ይመታል፣ እንርበተበታለን፣ እንፈራለን፣ ደነግጣለን። አስደሳች ነገር የሚያስደንቅ ነገር ስናይም እንደሰታለን፣ እንፈነድቃለን። እነዚህ ተመሳሳይ ናቸው። ምንም ችግር የለም፣ ቅጽበታዊ ናቸው። ከዛ ባሻገር ያለው ግን ነው በአብዛኛው በእኛ ቁጥጥር ውስጥ ነው። ስለዚህ ከዛ ባሻገር ያሉትን ነገሮች ነው እኛ አሁን የምናየው ማለት ነው። ለምሳሌ ንዴት የሚያመጣቸው ነገሮች፣ ቁጡነት የሚያመጣቸው ነገሮች፣ ፍርሃት የሚያመጣቸው ነገሮች፣ ማፈር እና መሸማቀቅ የሚያመጣቸው ነገሮች በኋላ ማህበራዊ ግንኙነትን፣ የግል እድገትን፣ አጠቃላይ ኖባሬን በሙሉ የመቀየር የመበረዝ አቅም አላቸው። ስለዚህ እነሱን ግን እኛ መቆጣጠር፣ እኛ ማስተዳደር፣ ወደ በጎ ወደ ጥሩ ነገር ማድረግ እንችላለን። ስለዚህ በመጀመሪያ ይህንን ለማድረግ እሳቢያችን መስተካከል አለበት። አንደኛውና ጠቃሚው ነገር እሳቢያችን ነው። በቃ አስተሳሰባችን አሁን በሩ ነው። ያ የመጀመሪያው እኔ በስሜት የላቅሁ መሆን እችላለሁ፣ ስሜቴን የምቆጣጠር ሰው መሆን እችላለሁ ማለት ስሜት ሲሰማን ማፈን ማለት አይደለም። በአግባቡ መግለጽ
ማስተንፈስ ማለት ነው። በአግባቡ ሊሆን በሚችል መልኩ እዛ ባለሁበት ሁኔታ ተገቢ በሆነ መልኩ ባለሁበት ባህል ሃይማኖታዊ የሆነ ሁኔታዊ ምክንያቶች በነዛ ተስማሚ በሆነ መንገድ መግለጽ ማለት ነው እንጂ ማፈን ማለት አይደለም። አንዳንድ ጊዜ ጸጥ ያሉ ሰዎች በቃ እሱ እኮ ውቅያኖስ ነው የረጋ ነው እሱ እኮ ተራራ ነው እሱ እኮ እንደዚህ ነው የምንላቸው ሰዎች አሉ። በቃ ሁሌም ብትሰድባቸውም የሆነ ችግር ቢደርስባቸውም ዝም የሚሉ አይነት እንዲህ አይነትን ጥሩ የስሜት ብስለት ያለው ይመስለናል። እንደዛ አይደለም። ሐዘን ሲደርስበት የማያለቅስ ሐዘኑን እርሙን የማያወጣ ሰው በኋላ የሚደርስበት ከፍተኛ ሊቆጣጠረው የማይችለው በትንሽዬ ነገር ሙሉ ህይወቱን ሊመሰቃቀል የሚችል ሰው ይሆናል። እንደዛ ዝም ማለትም አይደለም። የስሜት ሁኔታዋ ጥሩ ነው የሚባለው በተገቢ ሁኔታ ማስተንፈስ መቻል። ስለዚህ ያንን ለማድረግ ደግሞ እሳቢያችን በመጀመሪያ ጥሩ መሆን አለበት። እሳቢያችን ደግሞ በቁጥጥራችን ውስጥ ነው። እኔ መቀየር እችላለሁ፣ እኔ ይህን ነገር ማድረግ እችላለሁ፣ መማር መለማመድ እችላለሁ ብሎ ማሰብ የመጀመሪያውና ወሳኙ ነገር ነው። ይህንን ሁላችንም ማድረግ ምንችለው ነው በቅጽበት። ከዛ ራስን ማወቅ ነው። ምንድነው ምንጩን ማወቅ። ለምሳሌ አንድ ንዴት ነገር መጣብኝ በውስጤ ምንድነው ግን ያናደደኝ ብዬ ምላሽ ከማድረጌ በፊት ያ ምላሽ እኮ ጥሩም መጥፎም ሊሆን ይችላል። አንድ ነገር ሲያናድደኝ መሬቱን በርግጫ ልመታ እችላለሁ፣ ሰውን ልሰድብ እችላለሁ፣ ሌላ ልርበተበት እችላለሁ፣ ራሴን ልጎዳ እችላለሁ፣ እኔ እንዴት መጣው እያልኩ ላደርግ እችላለሁ። ምላሽ ናቸው እነዚህ። ምንም ይሁኑ ምን ልስቅ ላፌዝበት እችላለሁ። እነዚህ ምላሾች ከማድረጌ በፊት ምንድነው ግን ያስቆጣኝ ብዬ ባስብ፣ ትንሽ ቆም ብዬ ባስብስ ከዛ ሳስበው ምናልባትም የኔ እይታ ሊሆን ይችላል። የኔ እይታ ለዛ ቃል የሰጠሁት ለዛ ስድብ ኦር ያን ላስቆጣኝ ነገር የሰጠሁት ምልከታ እንጂ ያ ነገር ከባድ ስለሆነ ሁሉ ላይሆን ይችላል፣ ተራ ነገር ሊሆን ይችላል። ስለዚህ ያኔ ምሰጠው ምላሽ በጣም ምቹ ለሁኔታው ተስማሚ ይሆናል ማለት ነው። ስለዚህ እንደዛ አይነት ነገሮችን ብንለማመድ ማድረግ ምንችለው ነው። አሁን ይሄንን ማድረግ ምንችለው ነው። አንድ አናዳጅ ነገር ከቁጣ ጋር አሁን አብዛኞቹ ደዌዎችም ያነሱት ከቁጣ ከንዴት ከብስጭት ጋር የተገናኘ ነገር ነው። ይሄ ነገር ሲገጥመን ምንድነው ያነረብ ምክንያቱን ብናየው ምናልባትም ከዚህ ከሁኔታው ጋር የተገናኘም ላይሆን ይችላል። በፊት የነበረ ሐሳብ የተጠራቀመ ሐሳብ ከዚህ በፊት ያልገለጽኳቸው ስሜቶች በፊት ከኔ አቅም በላይ ሆነው የተውኳቸው ነገሮች ሁሉ ተጠራቅመው ያመጡት ምላሽ ይሆናል። ያ ምላሽ ደግሞ ይሄንን ሁኔታ በጣም ወዳልተፈለገ ሁኔታ ወዳሉታዊ ሁኔታ ይወስድብናል። ስለዚህ ትንሽዬ ምንድነው ግን ብንል ምናልባትም ምክንያቱ ከዚህኛው ጋር ላይሆን ይችላል፣ ከኋላ ሊሆን ይችላል፣ ሌላ ሊሆን ይችላል። ስለዚህ እንደዛ ብናደርግ ቆም ብለን ምንድነው ብለን ምንጩን ብናይ እነዚህ ነገሮች የሚያመጡ ሌላ ከዚህ ጋር በተገናኘ ደግሞ ገደብ ማበጀት በጣም ጠቃሚ ነው። ስሜቶቻችን እንድንገራ እንድናስተዳድር እንድንቆጣጠርም እንድናስተነፍስም የሚረዳን ይሆናል። በእያንዳንዱ ሁኔታ በቃ የኛ የሆነ ገደብ ቢኖረን በምን ከግንኙነታችን ላይ ምን አይነት ነኝ እኔ የሚለውን እኔ ባውቅና የሆነ ለከት ቢኖረኝ ከንግግሬም ከልጆቼም ጋር ያለ ግንኙነት ከማላውቀውም ሳር ጋር ባለ ግንኙነት የሆነ አይነት ለከት ያለው ሁኔታ ገደብ የኔን ልክ ባውቅ ግንዛቤ ቢኖረኝ ለምላሾቼ በሙሉ ሁሉ ጊዜ ዝግጁ ሆናለሁ። ስለዚህ ከኔ ገደብ በላይ ለሆነ ነገር ትኩረትም አልሰጥም ማለት ነው። ስድብም ይሁን ምንም ይሁን በቃ እኔ አለኝ የራሴ የሆነ ገደብ ምንም ቢል የራሱ ጉዳይ ነው፣ ያ ነገር የራሱ ነው ብዬ ተዋዋለሁ ማለት ነው። ያ አሁን ጥሩ ነገር ነው፣ እኔን ምንም ተጽዕኖ ያሳድርብኝም ነው። አሁን እኔ ማውቃቸው ሰዎች አሉ ስድብ ለነሱ ከቃል የዘለለ ምንም ያልሆነላቸው ሰዎች አሉ፣ ምንም የማይመስላቸው። ያ ማለት አያስጨራሽ አያስገቡትም ወደ እነሱ ነው። ሌላ ደግሞ ትንሽዬ ነገር ሌላው ምንም አይመስለው ግን ሊያስቆጣቸው ይችላል። ያ ማለት ራሳችን ለሆኑ ሁኔታዎች ያበጀነው ገደብ ለከት ማለት ነው። እነዚህን ነገሮች መመርመርና ለራሳችን እንደገና መስራት በጣም 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 ጠቃሚ ነገር ነው። ሌላ ስሜቶቻችንን የመግለጽ አቅምን ብንለማመድ መግለጽ ስሜቶቻችን ለምሳሌ ምንድነው የተሰማኝ ብለን ንዴት ነው፣ ደስታ ነው፣ ፍርሃት ነው፣ ማፈር መሸማቀቅ ነው የሚለውን ብናጤ ነው። እሺ ከሰዎች ጋር ሆኜ ሳወራ ሰዎች ያገለሉኝ ቢመስለኝ ከዛ እኔ ውስጤ ላይ መረበሽ ስሜት ልቤ ይመታል፣ የሆነ ነገር ይላል፣ ብቻ ደስተኛ ወይ የሆነ ጥሩ ሁኔታ ላይ አይደለሁም። ምንድነው የተሰማኝ ስንል ማፈር ነው፣ ለምን ነው ያፈርኩት ምናምን ብለን ብናስብ እንደዚህ ማጤን ብንችል ራሳችንን ማጤን ብንችል ያኔ ስናጤ ነው ለዛ ነገር ምላሾች ምን ለማመዳቸው ምን አድርጋቸው ቀላል ይሆናሉ። ስለዚህ ምን ሰዎችን በስርዓት ለምን አላናገርም? ጥሎ መሄድ አንደኛው አማራጭ ነው። ከዛ ሁኔታ
ሰዎችን ደግሞ ማናገር አንዱ አማራጭ ነው። ልጄ እኔን ባልሆነ መንገድ ረበሸኝ፣ ስራ እየሰራው ነው ረበሸኝ እንበል። ሲረብሸኝ መገፍተርና እሱን መመንጨቅ አንድ ምላሽ ነው፣ ያልተገባ ምላሽ ነው። በፍቅር ደግሞ ልጄ እንደዚህ ብዬ ሌላ ነገር ማድረግም አንድ ምላሽ ነው። እነዚህን ነገሮች መለማመድ ብንችል ምን በማድረግ ለምንድን ነው አሁን የተቆጣሁት ብለን ራሳችን ስንመረምር ምክንያቱ ከልጁ አይደለም። ምናልባት ስራዬ አስቸኳይ ስለሆነ ሊሆን ይችላል። ለስራዬ አስቸኳይ ስለሆነ እንጂ ልጄ የዘወትር ተግባሩ ነው። እኔ እንደዛ መጫወት የዘወትር ተግባሩ ነው። የሱ ሁኔታ አይደለም የተቀየረው፣ የኔ ሁኔታ ነው ለካ የተቀየረው። የኔ ስራ አስቸኳይ ስለሆነ ግን ልጁ ላይ ግን ያልተገባ ነገር አደርጋለሁ። ለምንድን ነው ብለን ስናጤን ምላሾቻችን ልምምዶቻችን ጥሩ ይሆናሉ ነው። አንተ ስታናግረኝ ልቆጣ ዘርበል ወይ እንደዛ ልልህ ስል ለምንድን ነው ግን እንደዚህ የሚለው ብዬ ሳስብ ምናልባት እኔ ያለሁበት ሁኔታ ጥሩ ሁኔታ ስላልሆነ ሊሆን ይችላል። ስለዚህ አንተ አይደለም ችግሩ፣ አንተ ድሮም ቢሆን ትናንትም ቢሆን እንደዚህ ነው የምታናግረኝ የነበረ። ስለዚህ እንዲህ አይነት ነገሮችን ብንለማመድ አሁን እኔ የምላቸው ነገሮች ቀላልና ማድረግ ምንችላቸው ናቸው። በተፈጥሮ የሚሰጡ እንደዛ በትምህርት የሚመጡ አይደሉም። በእኛ ባደግንበት ማህበረሰብ ውስጥ ወላጆቻችን ታላላቅ ሰዎች በደንብ በስሜት ብስለት የተካኑ ናቸው። በነገራችን ላይ አሁን ኢሞሽናል ኢንተለጀንስ ምናምን ከአውሮፓውያን እንደዚህ ስለተጻፈ አይደለም፣ በደንብ ያውቃሉ እንዴት ማስተሳሰብ እንዳለባቸው። አንድ ሰው ካላለቀሰ ዘመድ ሞቶበት ተጎድቶ በሰው ካላለቀሰ እንደምንም ብለው ያስለቅሱታል። ጥሩ አስለቃሽ አምጥተው እንደዚህ ብለው ያስለቅሱታል። ስለሚያውቁ ነው በኋላ የሚመጣበትን ጉዳት። አንድ ሰው ደስታ ገጥሞት ነይ ብለው ጎትተው ከማጀቷ አውጥተው እንድትጨፍር እንድትደሰት ያደርጋሉ። ለምሳሌ ልጇን ብትደር ለምን እንደዛ ካላደረገች በኋላ ያን ያደረገች ሁሉ የማይመስላት ሁኔታ ተፈጥሯዊ ናቸው እና ይህንን ያውቃሉ እንዴት ማድረግ እንዳለብን። ስለዚህ የምንላቸው ነገሮች ማድረግ የምንችላቸው መለማመድ የምንችላቸው ነገሮች ናቸው እንጂ የማንችላቸው ከተፈጥሯችን ከአቅማችን በላይ የሆኑ ነገሮች አይደሉም። በጣም ሰፊ ሀሳብ ነው ዶክተር ያነሳልን። እንደማጠቃለያም እንዲሆነን ብዙ ጊዜ ስናደር ስቆጣ ራሴን ያመኛል እንደዚህ የሚል ሀሳቦችም እያነሱልን ነበርና እንደ ብዙ ጊዜ ሰዎች በቁጣው ሲሆኑ እንዴ ያችን ሰከንድ ያችን ፋታ እንዴት ነው ማለት ነው? በጣም መልካም። ከዚህ ጋር በተገናኘ ስሜቶች አሁን እነዚህ ስሜቶች በዛው በደንብ እንድናውቃቸው ምንረዳ ምን ይሁን ቁጣ ይሁን መከፋት ይሁን ፍርሃት ይሁን ፍቅር ይሁን አድናቆት ይሁን የማፈር ስሜት ይሁን እንደገና ደግሞ ከዚህ ከሰውነት ሰው ማስጠላት ምን ሁኔታ ይሁን ማስጠላት ይሄም አንዱ እንትን ነው። ከነዚህ ጋር የተገናኙ ሁኔታዎች በእነዚህ በስሜት ብቻ የሚቀሩ አይደሉም። ምንን ይቀይራሉ? አንደኛ ሰውነታዊ ሁኔታዎቻችንን ይቀይራሉ። ሰውነታዊ ሁኔታ ማለት የልብ ምት መንቀጥቀጥ፣ መፍራት፣ ፊታችን መጨማደድ፣ መፈገግታ ምናምን አይነት ሁኔታዎችን ይቀይራሉ። አንደኛ ከዚህ አልፎ ሐሳቦቻችንን ይቀይራሉ፣ ባህሪዎቻችንን ይቀይራሉ። ከዚህ አልፎ አካላዊ ሁኔታዎቻችንን ይቀይራሉ። በዚህ ሁኔታ ውስጥ ህመምም መጎዳትም መጥፎ ድርጊትም ሊመጣ ይችላል ማለት ነው። እንደውም መታመም፣ ራስ ማመም፣ ሌላ ማቅለሽለሽ እንደዚህ እነዚህ ቀለል ያሉት ናቸው። ከዚህም የከፋ የድርጊት የልማድ መጥፎ ሁኔታ ውስጥም ሊከቱን ይችላሉ። ስለዚህ ወደዛ ሁኔታ እንዳያስገቡን ቀድመን ራሳችን እነዚህን ማስተዳደር ነው ማለት ነው። እንደውም እንደዚህ የሚያመጣባቸው ሰዎች ብዙ ሰዎች ሲናደዱ ራሳቸውን ያማቸዋል። ብዙ ሰዎች በጣም የደስታ ሁኔታው ሲሆኑም እንደዛው ራሳቸውን የሚያማቸው ሰዎች አሉ። ተፈጥሯዊ ናቸው። እንደዚህ አይነት ለሁሉ ሰው የሚሰራ አይደለም። ሁሉ ሰው እንደዚህ የሚሆን አይደለም። ስለዚህ በእጃችን ነው ያን ነገር የማድረግ ያንን ነገር የማስተዳደር። ንዴቱን ያመጣው ነገር ምንድነው? ሐሳብ ሊሆን ይችላል፣ የተጠራቀመ ድብርት ሊሆን ይችላል፣ የሰዎች የትናንት ታሪክ ሊሆን ይችላል፣ ቋሚ ነገርም ሊሆን ይችላል። ቋሚ ነገር ማለት አንድ እኔን የሚያስፈራኝ ቋሚ ነገር ካለ፣ ያልፈታሁት እንትን ካለ፣ የገንዘብ እጦት ካለ፣ እንደዚህ ካለ ቋሚ የሆነ የኔን የሚያስጨንቀኝ ምንጭ ስሜቴን ሁሌ የሚያመጣብኝ ምንጭ ያንንም መፍታት ሊሆን ይችላል። በእንደዚህ ወደ ኋላ መንስኤዎችን ስላላነሳን ወደ መንስኤው ሄደን ምንድነው ይሄን ያመጣብኝ የሚለውን ያንን መፍታት ማተኮር አስፈላጊ ነው። ሌላ ስለ ልጆች ያወራችው አንድ እናት በጣም እናመሰግናለን። ስሜትን አልተማርነውም። ወላጆቻችንም ሆነ በማህበረሰብ ስሜት እንደዚህ ነው እንደዚህ አድርግ ተብለን አልተማርነውም። እሳቸው ያነሱት ደዋያችን ልጆች ላይ ብንሰራ ብለው ለሁሉም የማህበረሰባችን ክፍል ነው ያስተማሩት በዚህ መድረክ። ስለዚህ ልጆቻችን ላይ ከኛ ነው የሚማሩት። ስለዚህ እኔ ተናዳጅ፣ ብስጩ፣ ቁጡ፣ ደስታዬን ስገልጽ ዝም ብዬ ዝርክርክ ያልኩ ከሆንኩ
ልጅም እንደዛ ነው የሚሆነው ስለዚህ ይሄንን እኛ ስንሆን እነሱም ስለሚማሩ በመሆን እናስተምራቸው ዶክተር ኤፍሬም ቀለመወርቅ በህይወት ገጾች ፕሮግራማችን ተገኝተህ ስለ ሐሳብ ምክር ሐሳብ ስለሰጠን በተመልካቾቻችን እጅግ አድርገን ነው የምናመሰግነው እኔም በጣም አመሰግናለሁ መልካም ቆይታ ነበረን መልካም ውድ ተመልካቾቻችን ዛሬ በህይወት ገጾች ፕሮግራማችን ስሜትን የማወቅ የመግራት ክህሎትን በተመለከተ ከዶክተር ኤፍሬም ቀለመወርቅ ጋር ያደረግነው ቆይታ ይህን ይመስል ነበር እናንተ ማፍራችሁ ስለነበራችሁ እጅግ አድርገን እናመሰግናለን እኔ ሻምባ ወርቄ ከመላ ስቱዲዮ ባለሙያዎች ጋር አብረን ቆይታ አደረግን ሳምንት በደርሰ ጉዳይ እስከምንገናኝ ጤና ይስጥልን